ከጥምቀት በዓል ጋር በተያያዘ የበርካታ ሰዎች ሕይወት ማለፉ ተሰማ። የብልጽግናው መንግስት የጎንደር ፖለቲካ ዘላቂ ሰላም የሚያመጣ አይደለም ተባለ። በኢትዮጵያ ከ300 በላይ የተመዘገቡና ፈቃድ ወስደው እየተንቀሳቀሱ የሚገኙ ሚዲያዎች እንደሚገኙ የመገናኛ ብዙሃን ባለስልጣን ገለጸ። ሰላም ጤና ይስጥልን ወደ ጃኖ ቅማንት ሚዲያ ተከታታዮቻችን እንደምን ቆያችሁ? ይህ የዘገባ ሰዓታችን ነው። አርዕስተ ዜናዎችን በማሰማት ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ከጥምቀት በዓል ጋር በተያያዘ የበርካታ ሰዎች ሕይወት መጥፋቱ ተሰማ። በተለያዩ የቅማንት ቀጠናዎች ባሳለፍናቸው ጥቂት ቀናት ከ6 ያላነሱ ግለሰቦች ለህልፈተ ሕይወት መዳረጋቸውን የመረጃ ምንጮቻችን ለጃኖ ቅማንት ሚዲያ ተናግረዋል። ባሳለፍነው ጥር 11 ቀን 2018 ዓ.ም በላይ አርማጭሆ ወረዳ በትክል ድንጋይ ከተማ 2 ወንድማማቾች ሲገደሉ አንድ የፖሊስ አባል ክፉኛ መቁሰሉ ተሰምቷል። በዕለቱ ከምሽቱ 3 ሰዓት ገደማ መሳሪያ የያዘ ግለሰብ አንድ የወረዳው ሚሊሻ አባል ከነበረበት ቤት ውስጥ በድንገት ዘሎ በመግባቱ ሚሊሻው ለምን ገባ የሚል ጥያቄ ሲጠይቀው በያዘው መሳሪያ ተኩሶ በመግደል ወጥቶ ለማምለጥ ሲሞክር አንድ የፖሊስ አባል አግኝቶ በቁጥጥር ስር በማድረግ ወደ ፖሊስ ጣቢያ እየወሰደው እያለ የሟች ቤተሰቦች ደርሰው ከፖሊሱ በመቀማት ገዳዩን በዱላ ቀጥቅጠው መግደላቸውን ምንጮቻችን ተናግረዋል። በዚህ ወቅት ከየት እንደተተኮሰ ያልታወቀ ጥይት ከገዳዮቹ አንዱን ይመታውና የሟች ሚሊሻውን ወንድም እንደገደለው የገለጹልን የመረጃ ምንጮቻችን ድርጊቱን የፈጸመው እስረኛውን በጉልበት የተነጠቀው ፖሊስ ሳይሆን አልቀረም ብለዋል። ከዚህ ጋር በተያያዘ ይመስላል የፖሊስ አባሉ በሌላው የሚሊሻ ወንድም ተመትቶ ክፉኛ በመቁሰሉ ወደ ሕክምና መግባቱን የአካባቢው ነዋሪዎች ተናግረዋል። እንደ መረጃ ምንጮቻችን ገለጻ የሆነ ቤት ውስጥ ዘሎ ገብቶ ባላሰበው መንገድ ሚሊሻውን መሳሪያ ይዞ ቤት ውስጥ ሲያገኘው በድንጋጤ ገድሎ ለማምለጥ ሲሞክር በቁጥጥር ስር የዋለው ግለሰብ ለስርቆት የመጣ ነበር ተብሏል። የሚሊሻ አባሉ ላይ በድንገት የተፈጠረው ግድያ በሟች ቤተሰቦች አለመረጋጋት ምክንያት ለተጨማሪ 2 ሕይወት መጥፋትና አንድ ከባድ ቁስል መዳረጉን የገለጹልን የመረጃ ምንጮቻችን በዱላ ተቀጥቅጦ የተገደለው የሚሊሻው ገዳይ አስከሬኑ እስከ ትላንት ጧት 1 ሰዓት ገደማ የሚያነሳው ጠፍቶ መንገድ ላይ ወድቆ እንደነበር ገልጿል። በተያያዘ ዜና በወረዳው ሮቢት ከተማ ማንነቷ ያልተገለጸ አንዲት ባለሱቅ ግለሰብ ከጥምቀት በዓል ቀደም ብሎ ማንነታቸው ያልታወቁ መሳሪያ የታጠቁ ግለሰቦች ከሌሊቱ 5 ሰዓት ላይ ቤቷ ውስጥ ገብተው ገድለዋት እንደሄዱ መረጃዎች አመላክተዋል። የከተማው ነዋሪዎች የተናገሩት ነው በተባለው መረጃ ገዳዮቹ ድርጊቱን ከፈጸሙ በኋላ በርካታ ጥይቶችን ወደ ሰማይ እየተኮሱ ከከተማው ወጥተው ወደ በጋምያ አቅጣጫ እንደሄዱ ታውቋል። በሌላ ዜና ትላንት ጥር 12 ቀን 2018 ዓ.ም በጭልጋ ወረዳ አይከል ከተማ ተበር ሚካኤል አካባቢ አንድ ግለሰብ በጥይት ተደብድቦ ተገድሎ ማደሩን እና በሂደቱ አንዲት ሕፃን ክፉኛ ቆስላ በአይከል ሆስፒታል ስትረዳ ብታድርም ዛሬ ጧት ሕይወቷ ማለፉን ነዋሪዎች ተናግረዋል። በአይከል ከተማ የተገደለው ይህ ግለሰብ በቅርቡ ምህረት በሚል እጁን ለወረዳው መንግስት የሰጠ ወጣት ነው ያሉን ወገኖች የግድያው ምክንያት ደም መመለስ ሳይሆን አልቀረም ብለዋል። ከዓመት በዓሉ ጋር በተያያዘ በየአካባቢው ያለው የመንግስት አስተዳደር በቂ የጸጥታ ኃይል አሰማርቶ የተጠናከረ ጥበቃ ባለማድረጉ ምክንያት ነው የ6 ዜጎች ሕይወት የተቀጠፈውና አንድ የፖሊስ አባል ከባድ ቁስለት ያጋጠመው ተብሏል። ህብረተሰቡ በበዓላት ወቅት ከፍተኛ የሆኑ ጥንቃቄዎችን በማድረግ ሊከሰቱ ከሚችሉ ድንገተኛ ግጭቶችና ጉዳቶች አካባቢውን መጠበቅ ሁሌም መዘንጋት የለበትም ሲሉ በርካቶች አሳስበዋል። የብልጽግናው መንግስት የጎንደር ፖለቲካ ዘላቂ ሰላም የሚያመጣ አይደለም ተባለ።
የብልጽግናው መንግስት ጎንደር ላይ እያካሄደው ያለው አስጎምጅቶ የመቆለፍ ፖለቲካዊ አሻጥር በምንም መንገድ ቢሆን ለአካባቢውም ሆነ ለክልሉ ብሎም ለሀገሪቱ አንዳች ተጨባጭ ፋይዳ አያመጣም ሲሉ በጉዳዩ ላይ አስተያየት የሚሰጡ ወገኖች ተናግረዋል። የብልጽግናው መንግስት ጎንደር ላይ ያለውን አለመረጋጋት እንደምንም ብለን መፍትሄ ካበጀንለት በአማራ ክልል ውስጥ የተፈጠረውን ስርዓት አልበኝነት በማስወገድ ስልጣናችን ማረጋጋት እንችላለን የሚል ድምዳሜ ላይ መድረሱ ተሰምቷል። ይህን ዓላማውን እውን ለማድረግ በሚል የብልጽግናው መንግስት ከ2017 ጥምቀት እስከ ዘንድሮው ጥምቀት ከ10 ጊዜያት ያላነሱ ጉብኝቶችን ጎንደር ላይ አካሂዷል። አሁን ክልሉን በመናጥ ላይ የተሰማራው ፋኖ የተባለው የብልጽግና ተረፈ ልጅ የሆነው ጽንፈኛ ታጣቂ የብልጽግና ባለስልጣናት ከአማራ ብሔራዊ ንቅናቄ አብን ፖለቲከኞች ጋር በመተባበር እና ሳምነው ጽጌ ጠፍጥፈው የሰሩት ጎንደር ላይ መሆኑን አሳምሮ የሚያውቀው የብልጽግና መንግስት የፋኖውን ስር ለመንቀል ጎንደርን የብልጽግና ሁለተኛ መዲና የማድረግ እቅድ ይዞ እየሰራ መሆኑ ተሰምቷል። የፋሲል ግንብ እድሳት፣ ከተማዋን ማስዋብ፣ ልዩ ልዩ የኮሪደር ልማቶችን መስራትና ከተጀመረ 16 ዓመታትን ያስቆጠረውን የመገጭ ግድብ ቶሎ አጠናቆ ወደ ስራ ማስገባት፣ የጎንደርን ህዝብ አታለን ለብልጽግና ዓላማችን እንደፈለግን እንጠቀምበታለን ብሎ በማቀድ እየሰራ ያለው የብልጽግናው መንግስት ለጎንደር ከፍተኛ ትኩረት ሰጥቷል ተብሏል። ጎንደርን የብልጽግና ቀኝ እጅ በማድረግ ሁለተኛዋ የብልጽግና መዲና የማድረጉ ራዕይ እንዲሳካ መስራት በቀጣይ ከወያኔና ሻዕቢያ ጋር መካሄዱ አይቀርም ተብሎ ለሚታሰበው ጦርነት በውጊያ ጀግና ነው እየተባለ በአዝማሪ የሚዘመርለትን ጎንደሬ ለመማገድ ጠቃሚ መሆኑ ተሰምቷል። ሰሞኑን ጎንደር ላይ በተካሄደው የጥምቀት በዓል የፌዴራሉ መንግስት ከ10 ያላነሱ ትልልቅ ባለስልጣናትን ወደ ጎንደር ልኮ ከፍተኛ ፕሮፓጋንዳ ሲሰራ መሰንበቱ መዘገባችን አይዘነጋም። በዘንድሮ የጎንደሩ የጥምቀት በዓል ብልጽግና ያሰማራቸው የፖለቲካ ባለስልጣናትን ብቻ አይደለም የሚሉ ወገኖች በቀጣይ ለፓትርያርክነት ይመረጣሉ ተብለው እየተጠባበቁ ያሉት አቡነ ሳዊሮስ፣ ልዩ ልዩ የደህንነት ሰዎች እንዲሁም የብልጽግና የሶሻል ሚዲያ ሰራዊት በብዛት መሰማራታቸውን አመላክተዋል። ጎንደርን ለብልጽግና በማስማረክ አማራ ክልልን መማረክ ይቻላል የሚለውን መላምት አምጠው የወለዱትና ወደ ተግባራዊ ስራ ያወረዱት ጠቅላይ ሚኒስትር አብይ አህመድ ቀደም ሲል የፋሲለደስ ግንብን እድሳት ለማስመረቅ ወደ ጎንደር ሄደው ጎንደርን፣ ባህር ዳርንና የአማራ ክልልን ከአማራዎች ውጪ ማንም አያስተዳድረውም በማለት የተናገሩት የዚህ ፕሮጀክት አንድ አካል ነው ተብሏል። ይሁን እንጂ የብልጽግናው መንግስት ያሰበውን ይህን ጎንደርን በመማረክ ቀጠናውን ብልጽግናዊ የማድረግ ህልም እውን ሊሆን አይችልም የሚሉ ወገኖች በበኩላቸው ጎንደር ወደ ትክክለኛ ሰላሟ መመለስ የምትችለው የችግሯ መሰረታዊ ምክንያት የሆነው ያልተፈታ የቅማንት ጥያቄ ሲፈታ ብቻ በመሆኑ አሁን የብልጽግና መንግስት እያካሄደ ያለው ሙከራ ለበሽታዋ ማስታገሻ ከመሆን ባለፈ ዘላቂ መፍትሄ አያመጣም ተብሏል። በኢትዮጵያ ከ300 በላይ ተመዝግበውና ፈቃድ ወስደው እየተንቀሳቀሱ የሚገኙ ሚዲያዎች እንዳሉ የመገናኛ ብዙሃን ባለስልጣን ገለጸ። በአሁኑ ሰዓት በኢትዮጵያ መገናኛ ብዙሃን ባለስልጣን በህጋዊ መንገድ ፈቃድና ምዝገባ አግኝተው የሚንቀሳቀሱ የብሮድካስት፣ የበይነመረብ፣ የህትመትና የውጭ መገናኛ ብዙሃን ቁጥር 309 መድረሱን ባለስልጣን መስሪያ ቤቱ አሳውቋል። ከሚዲያዎች ቁጥር ባሻገር የሚያቀርቡትን ይዘት በጥልቀት የሚመረምሩ አካላት በበኩላቸው አብዛኛዎቹ ተቋማት ገዢውን የብልጽግና መንግስት በመደገፍ ላይ የተመሰረቱ እንደሆኑ ተናግረዋል። ባለስልጣን መስሪያ ቤቱ ለመገናኛ ብዙሃኑ የሰጠው ፈቃድ የሀገሪቱን ህግጋትና የመገናኛ ብዙሃን አዋጅን መሰረት አድርጌ ነው ቢልም የህዝብ ድምፅ የሚሆኑና የመንግስትን ችግር የሚዘግቡ ሚዲያዎችን ፍቃድ ከመንጠቅ እስከ መዝጋትና ሙያተኞችን እስከ ማሰር የደረሰ እርምጃ እንደሚወስድ ይታወቃል። ለ175 የብሮድካስት፣ ለ20 የህትመት፣ ለ35 የውጭ ሚዲያ ኮረስፖንደንት፣ ለ73 የበይነመረብ፣ ለ5 የክፍያ ኢንተርኔት ብሮድካስት፣ ለ1 ነፃ የኢንተርኔት ብሮድካስት መገናኛ ብዙሃን ባለስልጣኑ ምዝገባና ፈቃድ መስጠቱንና ከነዚህም መካከል 254ቱ በስራ ላይ እንደሚገኙ እንዲሁም 55ቱ በዝግጅት ላይ መሆናቸውን ይፋ አድርጓል። የብልጽግና መንግስት በሱ የስልጣን ዘመን የሚዲያ ነጻነት መኖሩን ለማሳየት ሲል በርካታ ቁጥር ያላቸው መገናኛ ብዙሃን ፈቃድ አግኝተው በስራ ላይ መሆናቸውን ቢገልጽም ከተዘረዘሩት ውስጥ አብዛኛዎቹ በሚባል ደረጃ
የመንግስት አፈቀላጤ የሆነው የብልጽግና ገጽታ ግንባታ ላይ አተኩረው የሚሰሩ ሲሆኑ የተወሰኑት ደግሞ የሀገሪቱን ፖለቲካ በማይነካ መልኩ የራሳቸው ቢዝነስ ላይ የተጠመዱ መሆናቸው ይታወቃል። በዓለም አቀፍ ደረጃ የሚዲያ ነፃነትን በማፈን ጋዜጠኞችን በመክሰስ በማሰርና በማሳደድ የሚታወቀው የብልጽግና መንግስት አሁን ደግሞ በዙሪያው ተሰግስገው ስለ ብልጽግና ቅድስና ብቻ አዘውትረው የሚሰብኩ ሚዲያዎችን እየፈለፈለ ይገኛል። ብልጽግና በዓለም አቀፉ ማህበረሰብ የሚከሰስበትን የሰብአዊ መብት ጥሰት ለማፈን ከሀገር ውስጥ ቅልብተኛ ሚዲያዎችና አክቲቪስቶች አልፎ ሚዲያ ላይ ተጽዕኖ ፈጣሪ ናቸው የተባሉ የውጭ ሀገር ዜጎችን ከፍሎ በማሰማራት በአዲስ አበባ ከተማ ውስጥ የሚሰራውን የኮሪደር ልማት እንዲያስተዋውቅለት ሲያደርግ ቆይቷል። መንግስት ፈቃድ ሰጠኋቸው ካላቸው 309 መገናኛ ብዙሃን ውስጥ ሕጉ በሚፈቅደው መሰረት ሀገር ውስጥ ሆነው ለህዝብ ድምፅ የሆኑና የመንግስትን ችግር ነቅሰው በማውጣት ህዝብ እንዲያውቀው ያደረጉ ሚዲያዎችን ፈልጎ ማግኘት አዳጋች እንደሆነ የዘርፉ ባለሙያዎች ይናገራሉ። በአሁኑ ሰዓት በኢትዮጵያ የሚዲያ ተቋማትንና የፖለቲካ ፓርቲዎችን ቁጥር ማሳደግ የገዢ ፓርቲውን ክብርና ዝና ለመጠበቅ እንጂ አንዳች የህዝብን ችግር ለማስወገድ ያለመ አለመሆኑን በርካቶች ይናገራሉ። ውድ የጃኖ ቅማንት ሚዲያ ተከታታዮቻችን የዕለቱ ዘገባዎቻችን ይህን መስሉ ነበር። ደህና ቆዩ።